በስተመጨረሻ እንግዲህ ከወይዘሮ ዝናሽ ጋር በመተባበር ለምን ኤሚን አናስወግዳትም እያለች ነው። ምክንያቱም አሁን ላይ አምራን እንግዲህ ኤሚ ላይም እንደገና ወይዘሮ ዝናሽ ላይም እንግዲህ እያለሳለሰች እየገባችና የዋ ለመምሰል እየሞከረች ስለሆነ አሁን ላይ ሁለቱ ተግባብቷል ማለት ነው። ስለዚህ አሁን ላይ ደግሞ እንግዲህ ኤሚ ያለችው ነገር ምንድነው? አምራንን አንቺ ላይ እንዳሴረችው ለምን መርሰተን ለምን አንገላትም እስከመጨረሻው አናሰናብታትም እያለች ነው የምትገኘው። እንግዲህ የኤሚ ሐሳብ በጣም ከባድ ነገር ነው። ሰው መግደል እንዲሁ እንደቀላሉ ማየቷ ለወይዘሮ ዝናሽ አስደንግጧታል። ነገር ግን ኤሚን እስከመጨረሻው ናሆም ሳይመጣ መገላገል የሚችሉት በዚህ መንገድ ነው ብዬ ነው ማስበው። እንግዲህ ወይዘሮ ዝናሽ እንደሚታወቀው ከሌይኩን ጋር የዳግምን አባት ወይም ደግሞ ሰንበቶን እንደተገደለ ይታወቃል በሌይኩን ምክንያት። ነገር ግን ይሄ ሁላ ነገር ግን የተፈጠረው በወይዘሮ ዝናሽ እንዝላልነት ነው ሳትናገር ስለቀረች። አሁን ግን ኤሚ ያለችው ነገር ምንድነው? አምራንን ለምን አንቺን እንዳሳበበችብሽ ወይም ደግሞ መርዝ ሰታኝ ነው ልጄን ያስወረደችው እንዳለች ለምን እኛም መርዝ ሰተን ለምን እሷን አናሰናብታትም እያለች ነው። የኤሚ ነገር እንግዲህ ይሳካል ወይስ አይሳካም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳደረሱ። ሌላው ጉዳይ ደግሞ የሆነው አሁን ላይ አምራንና ኤርሚያስ አንድ ላይ ሊሰሩ ነው እንደገና ማለት ነው። አሁን ላይ አምራን ብቻዋን ስለሆነች አቅም አንሷታል። ሁለተኛ ነገር ደግሞ ብቻዋን ምንም ነገር እንደማታመጣ ስታቅ አሁን ላይ ግን ለኤርሚያስ ጋር ተገናኝታ ሁሉም ነገር ነግሯለች። ዳግም የአቶ ሌይኩን ልጅ መሆኑንና አሁን ላይ ደግሞ ኤሚ ምርመራውን መታ ብታስመረምር እንኳን እውነት መሆኑን እንድትነግራት እፈልጋለሁ ብላ ነው። ምክንያቱም ናሆሜ እንግዲህ ዳግም የወይዘሮ ዝናሽ ልጅ መሆኑን አያውቅም። ዳግም የወይዘሮ ዝናሽ ጓደኛ ልጅ መሆኑን ነው እንጂ የሚያውቀው አሁን ላይ ትክክለኛ የወይዘሮ ዝናሽ ልጅ ከሰንበቶ መወለዱን ስለማያውቅ እንግዲህ ናሆሜ አሁን ላይ ደግሞ ኤሚ ይህንን ነገር አጣርታ ከደረሰችበትና ዳግም ወንድሟ ከሆነ ለናሆም ከነገረችው ናሆም ደግሞ ቤቱን እንግዲህ ማበጣበጡ ይቀጥላል። እንግዲህ አምራን የምትፈልገው ይህንን ነው። ቤቱ እንዲበጠበጥና ሰላሙን እንዲያጣ ነው የምትፈልገው። በዛ ግርግር ውስጥ አምራን ብቻዋን ለመቀመጥና እንደገና ደግሞ ቤቱን ለመውረስ ማለት ነው። ስለዚህ አሁን ላይ ከኤርሚያስ ጋር የተስማሙበት መንገድ ይሄ ነው ማለት ነው አምራን። ስለዚህ አምራን ብቻዋን እንደማትችልና ብቻዋን እንደማትሰራ ስታቅ አሁን ላይ ከኤርሚያስ ጋር ተስማምታ እየሰራች ነው። የሷምና እስቲ የኤርሚያስም ነገር ይሳካል ወይስ አይሳካም? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ኑሐሚን ክፍል 58 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 58 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንደሚታወቀው አሁን ላይ ኑሐሚን ዳግምንና ናሆምን ይዛ እንግዲህ ወደ ገጠር ገብተዋል ስራቸውን ለመስራትና እንግዲህ ለድርጅታቸው ፕሮጀክቱን ለመስራት። ነገር ግን እንደሚታወቀው ደግሞ ኑሐሚንን ከድሮም ጀምሮ የሚወዳትና የሚፈልጋት አለ። ማነው? ወንዳጥር። ስለዚህ ያ ደግሞ ወንዳጥር አሁን ላይ ኑሐሚንን ከሁለት ጎረምሶች ጋር ሲያት በጣም ተናዷል ማለት ነው። ምክንያቱም እሷን የራሱ ለማድረግና ማንም የእሷን እንዲነኩበት ስለማይፈልግ ማለት ነው። ስለዚህ አሁን ላይ እንግዲህ ዳግምና ናሆሜ ላይ ወንዳጥር አሁን ላይ እነሱን የሚለቃቸው አይመስለኝም። እንግዲህ የኑሐሚን አያት አሁን ላይ በደንብ አርግቶ ነው የተቀበሏቸው። ምክንያቱም እንግዲህ እንደሚታወቀው ገጠር ሲኬድ ሁሉም ሰው እግር አጥቦ እንደገና ያለውን የሌለውን አቅርቦ ጠላ ሰጥቶ ሁሉንም ነገር አስተካክሎ ነው የተቀበሏቸው። አሁን ላይ ዳግምና ናሆሜ ደግሞ በጣም ነው ደስ ያላቸው ሁሉም ነገር ሰላም መሆኑንና እንደገና ደግሞ እንክብካቤያቸው በጣም ደስተኛ ነው ያደረጋቸው ማለት ነው። ስለዚህ ጭራሽ ዳግም አሁን ላይ ከመጣበት ከዚህ መመለስ እንደማይፈልግ ነው ለኑሐሚን የነገራት። ሰላሙ፣ ጸጥታው እንደገና ደግሞ አቀባበላቸው በጣም ነው የተመቻቸው። ነገር ግን ናሆሜ አሁን ላይ የመጡበት ምክንያት ለስራ እንደሆነና ይህንን ህብረተሰብ ማገልገል እንደሚፈልጉ ነው እንግዲህ ለኑሐሚን አያት የነገሯቸው ማለት ነው። እንግዲህ ዳግም ወንድሙ ናሆም እንደሆነ ያውቃል። ናሆም ግን ዳግም ወንድሙ እንደሆነ እስከዛሬ ድረስ አያውቅም። አሁን ላይ እንግዲህ ለስራ ነው እዛ ጋር ሄዱት። ዳግም እንደሚታወቀው ለአባቱን በመደወል ቢያገኝ አባቱ ያለበትን ቦታ ቢደውል እንደሌለ ነው ያወቀው። ምክንያቱም አቶታል። ዘመድ ጋርም ቢደውል የአባቱን ሁኔታ እስከዛሬ ድረስ አላወቀም። በህይወት ይኖር በህይወት አይኖር የሚለውን ነገር ማለት ነው። እንደገና ደግሞ የአቶ ሌይኩን ነገርም አስጨንቆታል። ምክንያቱም አሁን ላይ
አቶ ለይኩን በዚህ ልክ መጨነቁና በዚህ ልክ ማሰቡ እንግዲህ ሌላ ጉዳይ መሆኑ ነው ማለት ነው። ኑሐሚንም እንግዲህ እንደሚታወቀው ዳግምን ለማጥናናት እየሞከረች ነው። እንደገና አሁን ላይ አባቱ በቅርብ ቀን እንደሚገኝና ተስፋም እንዳይቆርጥ ነው እየነገረችው ያለችው። ነገር ግን ዳግም አሁን ላይ አባቱ ሰንበቶ መጥፋቱ ከምን ጊዜውም በላይ እያስጨነቀው ነው የሚገኘው ማለት ነው። እንግዲህ ዳግም አቶ ለይኩን አባቱን መግደሉንና በወይዘሮ ዝናሽ እንዝላልነት የሁሉን መፈጠሩ ቢያቅ ምንድነው ሊያደርግ የሚችለው የሚመስላችሁ? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ሌላው ጉዳይ አሁን ላይ አምራን ወይዘሮ ዝናሽ ላይ ወይም ደግሞ አማቼ እያለች እየተላሳለሰች ነው የምትገኘው። ለሷ እንደምትታዘዝና አሁን ላይ ጸባዩን እያስተካከለች እንደሆነ ብትሞክርም ነገር ግን ወይዘሮ ዝናሽ ደግሞ አምራንን በምን መልኩ እንዴት ማናደድና ማብሸቅ እንዳለባት ታውቅበታለች። ምክንያቱም ከዚህ ቤት ለማስወጣት ብትልም እሷ ስለማትወጣ አሁን ግን ወይዘሮ ዝናሽ ያላት ምርጫ ምንድነው? እያናደደችና እያበሳጨቻት ከዚህ ቤት እንድትወጣ ማድረግ ነው የሷ አላማ ወይም ደግሞ ያላት ምርጫ ማለት ነው። ስለዚህ ይሄ ምርጫዋ እንግዲህ ይሳካላታል ወይስ አይሳካላትም? ምክንያቱም አሁን ላይ ናሆሜ ከኑሐሚን ጋር እዛ ገጠር ሄዱት እንደፈለጉ ሊሆኑ ነው፣ ከስራ ባሻገር የሁለቱም ግንኙነት በዛው ሊያጠነክሩ ነው እያለች ነው አምራንን እያበሳጨቻትና እንድትቀና የምታደርጋት ማለት ነው። የአምራንን ደካማ ጎን ወይዘሮ ዝናሽ ስላወቀች አሁን ላይ እየተጫወተችባት ነው የምትገኘው። አሁን ላይ ደግሞ አምራን በጣም ተናዳለች። ምክንያቱም ናሆሜ እዛ ስልኳን እያነሳላት አይደለም ለአምራን ከኑሐሚን ጋር ሌላ ነገር ውስጥ ገብተው ይሁን እንደ እያለች እየተበሳጨች ነው ያለችው። ናሆም ደግሞ የአምራን ጭቅጭቅ ስለሚያስጠላውና አምራን በደወለች ቁጥር እያነሳላት አይደለም። በቃ ደብሮታል እሱ ጭቅጭቁ፣ ቅናቷ፣ ሁሉም ነገሩ ማለት ነው። ስለዚህ ከኑሐሚን ጋር እንግዲህ ለማሳለፍ ነው እሱም ይሄንን ሐሳብ ያመጣውም። እንደገና ደግሞ ለኑሐሚን ብሎ ነው እዛ ሀገርም ለመሄድ ያሰበው። ከዳግም ጋር እንግዲህ አቶ ለይኩን ሊልካቸው ሲል ናሆም ራሱ መሄድ እንዳለበትና ፕሮጀክቱን ራሱ መስራት እንዳለበት ወስኖ ነው እዛ ሀገር ሄደው ማለት ነው። ነገር ግን አሁን ላይ ጉዳዩ የሱ ብቻ ሳይሆን አቶ ለይኩን እንደሚታወቀው ከወይዘሮ ዝናሽ ጋር በመነጋገር ለዳግም አንዱን አክሲዮን ሙሉ በሙሉ ሊሰጡት እንደሆነ ስለሰማች ነው እንግዲህ አምራን ይሄንን ነገር ለኤርሚያስ የነገረችው ማለት ነው። ይሄን ሁላ ሚስጥር እንደሰማች ነው የነገረችው። ስለዚህ አሁን ላይ ይሄንን ነገር ደግሞ ለአምራን እንዲነግራት እያስገደደችው ነው። አምራን ለኤሚ እንዲነግራት ኤርሚያስ ለኤሚ እንዲነግራት አምራን እየነገረችው ነው። አሁን ላይ ለዳግም ሙሉ አክሲዮኑ እንዲሰጥና እንደገና ደግሞ በዚህ እንኳን ቢክሱት ነው። አሁን ላይ ኤርሚያስ ያልተዋጠለት ነገር ምንድነው? እንግዲህ እንደሚታወቀው ወይዘሮ ዝናሽ ዳግም ልጇ መሆኑን ታውቃለች። ነገር ግን አቶ ለይኩን እንዴት ዳግም የወይዘሮ ዝናሽ ልጅ መሆኑን ሲያቅ እንዴት አልደነገጠም? ሁለተኛ ነገር ደግሞ እንዴት ወይዘሮ ዝናሽን እስከዛሬ ድረስ ዝም አላት የሚለው ነገር በሙሉ ሐሳቡ ላይ ነው ያለው። ስለዚህ ይሄ ነገር ምንም ያልተዋጠና ምንም እንግዲህ ይሄ ነገር የማይታወቅ ነገር እንዳለ ነው። ይሄን ነገር በራሱ በኩል ኤርሚያስ ሊደርስበት እንደሚችል ነው ለአምራን የነገራት። ምክንያቱም የማይመስል ነገር ነው። ጭራሽ ለወይዘሮ ዝናሽ ልጅ እንግዲህ ከሌላ ማግጣ ለወለደችው ልጅ አክሲዮን መስጠት ማለት ይሄ ነገር የሆነ ነገር እንደተፈጠረና አቶ ለይኩን በኖርማል እንዳልሆነ ኤርሚያስ ገብቶታል። ስለዚህ አሁን ለኤርሚያስ እንገና አምራን ደግሞ እንደሚታወቀው ከኤርሚያስ ጋር ኤሚ ስታወራ ተደብቃ ስለምትሰማ እንደገና ያንን የፀጉር ዘለላ እንግዲህ የናሆምንም የዳግምንም በመውሰድ እንግዲህ ዲኤንኤ ሊያስመረምርት እንደሆነ ይታወቃል። ይህንን ነገር ደግሞ አምራን ስለሰማች ቀድማ ደግሞ ከኤርሚያስ ጋር አውርታበታለች። ኤሚ የማንንም ፀጉር ብታመጣ ይሄ ዲኤንኤ ትክክል ነው ብሎ እንዲነግራት ነው የፈለገችው ማለት ነው አምራን ያንን ቤተሰብ ለማበጣበጥ ስትል። ስለዚህ አሁን ላይ ኤርሚያስ ያንን ነገር ካደረገ ከአምራን ጋርም የመታረቂያው ዘዴ ይሆንላችኋል። እንደገናም ደግሞ ያ ቤተሰብ እንዲበጠበጥና ወይዘሮ ዝናሽም እንግዲህ የእጇን እንድታገኝ ስለምትፈልግ አምራን ይህንን ነገር ማድረጓ እየተበቀለቻት ነው ማለት ነው ወይዘሮ ዝናሽን። ነገር ግን አሁን ላይ ይሄ ነገር ይሳካል ወይስ አይሳካም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ እንደሚታወቀው አሁን ላይ አምራን ልጇን በራሷ እንዳስወረደችውና እንደገና ደግሞ ወይዘሮ ዝናሽ ምንም ለሷ መርዝ ሰጥታ እንዳልገደለችው ነው ልጁን እየተናገረች ያለችው። ናሆም ደግሞ እንደሚታወቀው አምራንን የወደዳትና ያፈቀራት ልጇ በሆዷ ስላለ የሁለታቸውም ልጅ ስለሆነ ነበር እዚህ ቤትም እንድትገባ የነበር የፈለገው። አሁን ግን
ወይዘሮ ዝናሽ እንዳለቻት ከሆነ አምራንን ልጁን ካጣ ወዲህ ለአንቺ ምንም ስሜት የለውም፣ ጭራሽ ከኑሐሚን ጋር ነው አሁን ላይ ስሜት ያለው ወይም ደግሞ ከሷ ጋር ነው መሆን የሚፈልገው ብላ ነው እንግዲህ እያናደደቻት ያለችው አምራንን። ስለዚህ አሁን ደግሞ ወይዘሮ ዝናሽን የምትበቀልበት ዘዴ አምራን በስተመጨረሻም አግኝታለች ማለት ነው። ኤርሚያስና አምራን አንድ ላይ እየሰሩ ነው። ሌላው ደግሞ ኤሚና ወይዘሮ ዝናሽ ደግሞ አምራንን በስተመጨረሻ እንግዲህ እስከ መጨረሻው ለማሰናበት እየተማከሩ ነው ማለት ነው። ኤሚ ይህንን ድፍረት ያገኘችው እንዴት ነው ብላችሁ የምታስቡት? ከማን ጋር? ከኤርሚያስ ጋር ከተገናኘችና ከኤርሚያስ ጋር ከሆነች በኋላ ይህንን ድፍረት አግኝታለች። ወይም ደግሞ አምራንን ለማስወገድ በዚህን ያክል ጠልታት የነበረችው በዚህ ነው ብዬ ነው ማስበው። እስኪ እናንተ በዛሬው በኑሐሚን ክፍል ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። እስከዛው ድረስ እስከምንገናኝ መልካም ቆይታ